መነሻ አልታወቀው መጨረሻ የማይታወቅ መነሻ የለም። የሚጀምረው ነገር ወሳኝ የሆነ ቁልፍ የሆኑ ዕውቀቶች ሊኖሩ ይገባሉ። ምንድነው የሚጀምረው የሚለውንም ነገር የሚጀምረው ነገር ማወቅ ይጠበቅበታል። የጀመረውን ነገር ለመጨረስ ግን መጨረሻ ላይ ይደርሳለሁ ወይም አደርሳለሁ ብሎ ካሰበበት ለመድረስ የሚታይ ስዕል ሊኖረው ይገባል። በአብ ቀኝ በግርማው ከብሮ ቁጭ ያለውን በጉን መመልከት የመጨረሻው የምድሩን ጨርሰን የሰማዩን ፍጻሜ እንድናይ ወይም ወደ ፍጻሜው እንድንደርስ እንደ ግብ ተቀመጠልን። ብዙ የሃይማኖት ቤተ እምነቶች ብዙ እምነቶች በዚህ ነገር ይፈታተናሉ። አሁን ያሉበትን ያውቃሉ፣ ግን ነገ ምን እንደሚሆኑ አያውቁም። ሰላም የተወደዳችሁ ውድ የኪንግደም ሚዲያ ዩቲዩብ ቻናል ተከታታዮች እንደምን አላችሁ? ይህ በየሳምንቱ ወደ እናንተ የሚቀርብ ጎልደን ጆርኒ ፖድካስት ፕሮግራም ነው። አብረን እንከታተል። ዛሬ ጀምሮ የመጨረስን ምስጢር አብረን እንመለከታለን። አንድ ሰው ጀምሮ ጨረሰ ሲባል ምን ማለት ነው? ከየት ጀምሮ እስከ የት ነው? ወይም የቱ ጋር ደርሶ ነው ጨረሰ የሚባለው? ምን አይነት ነገር ቢያስቀምጥ ነው የሚለውን አንዳንድ ነገሮችን እናያለን። መጀመር ሲባል ሁሉም ሰው ይጀምራል። ሁሉም ሰው በመጀመር ላይ አንደኛ ነው። ከየት ጀምሮ እስከ የት ምን ከፍሎ ወይ ምን አካቶ የሚለውን ነገር አብረን እንመለከታለን። አንድ ሰው ጀምሮ ለመጨረስ መጀመሪያ ከመጀመሩ በፊት ሐሳብ የሚባል ነገር አለ። ያሰበውን ያቀደውን ከዚህ ሊጀምር ብሎ ሊጀምር ይችላል። ግን ለመጨረስ ምንድነው የሚያስፈልገው? ወይም እንደጨረሰስ በምንድነው የሚያውቀው? ወይም የአንድ ነገር ከፍጻሜ እንዳደረሰ በምንድነው የሚያውቀው? ጀምሮ ለመጨረስ በመጀመሪያው ላይ አንድ ስዕል ሊቀመጥ ይገባል። ከአንድ ምሳሌ እንጀምር። አንድ ጸሐፊ የሆነን መጽሐፍ ስጽፍ ከቨር ፔጁን እንዲሁም ደግሞ ሽፋኑ ምን አይነት መልክ እንደሚኖረው ምን አይነት ስዕል እንዳለበት ምን አይነት ነገር እንደው ቀድሞ ቪዥዋላይዝ ያደርጋል። አንድ ሰውም አንድን ቤት ከመስራቱ በፊት ምን አይነት ቁመና እንዳለው፣ ምን አይነት አቋም እንዳለው፣ ምን አይነት ስንት ክፍሎች እንዳሉት እዛ ውስጥ እየተመላለሰ በሀሳብ ያያል። እንደዛውም ሌላው ብዙ ነገሮች ገና በመነሻ መጨረሻውን ከማየት ነው የጀመሩት። ለዚህም ነው መጀመሪያ ላይ ጀምሮ ለመጨረስ የመጨረሻውን ስዕል ማየታችን ተገቢ ሆኖ የተገኘው። አንድ ሰው አንድን ነገር ጀምሮ ከመጀመሩ በፊት ለሚጀምረው ነገር ወሳኝ የሆነ ቁልፍ የሆኑ ዕውቀቶች ሊኖሩ ይገባሉ። ምንድነው የሚጀምረው የሚለውንም ነገር የሚጀምረውን ነገር ማወቅ ይጠበቅበታል። የጀመረውን ነገር ለመጨረስ ግን መጨረሻ ላይ ይደርሳለሁ ወይም አደርሳለሁ ብሎ ካሰበበት ለመድረስ የሚታይ ስዕል ሊኖረው ይገባል። አንድ ሯጭ ሲሮጥ ስታርቲንግ ፖይንት አለ፣ ኢንዲንግ ፖይንት አለ። ሯጩ እየሮጠ ከጀመረበት ጀምሮ እስከሚጨርስበት ድረስ እዛው ሰዓትንና ደቂቃ ማይክሮ ሴኮንዶችንና ሴኮንዶችን የመቀነስ የማሻር የመለወጥ ስራ ይሰራል እንጂ የማሻሻል ስራ ይሰራል እንጂ መጨረሻው አይቀየርም። መጨረሻው የሱ የግቡ ፖይንት ነች፣ የግቡ ነጥብ ነች። እሱ ጋር ሲደርስ ጨርሻለሁ ወይም ጨርሷል ይባላል። ጀምሮ በመጨረስ ሂደት ውስጥ ሊያልፍ ለማሻሻል የሚችለው ጊዜውን፣ ወቅቱን፣ ሰዓቱን፣ ደቂቃውን ሊሆን ይችላል እንጂ ግቡን አይቀይርም። ግቡን ሲጨርስ ብቻ ነው ቀይሮ ግቡን ሲጨርስ ጨርሻለሁ ብሎ ይላል። ስለዚህ ጀምሮ ለመጨረስ አንድ የሚያስፈልገን ነገር ቢኖር መጨረሻውን መሳል። መጨረሻው ይሄን ይመስላል። መጨረሻው ፖይንት ስዕሉ ይሄን ይመስላል። አንድ ሰው 30 ደረጃ ያለውን ህንፃ ለመስራት 30ኛው ደረጃ ላይ ህንፃው ምን እንደሚመስል ብቻም ሳይሆን የሚያየው 30ኛው ደረጃ ህንፃ ከውጭ ሰው ሲያይ ምን እንደሚመስል፣ ምን አይነት ቀለም ኖሮት፣ ምን አይነት ቀለም ተቀብቶ፣ ምን አይነት ሲፋት ኖሮት፣ ምን አይነት አቋም ኖሮት ህንፃ ተብሎ እንደሚጠራ ሁሉም ጭምር ነው የሚስለው። ካልሆነማ ህንፃውን መስራት አይችልም። ለምንድን ነው የማይችለው? ያየው መጨረሻ የለም ወይም የታየው ስዕል የለው። ስለዚህ አንድን ነገር ለመጨረስ መጀመሪያ ስዕል ያስፈልጋል። መጨረሻ ላይ እንዲህ መሆን አለበት፣
የሚባል ስዕል ያስፈልጋል። ጳውሎስ ለዚህም ነው የሰማያዊውን ወይም የላይኛውን ክብር ወይም የላይኛውን ቤት እዚህ ምድር ላይ ስንኖር በጣም በውስጣችን አስቀርተን እንድንቀሳቀስ የሚፈልገው ምንድነው የሚለው በሩጫ ሜዳ ላይ እንዳላችሁ ራሳችሁን ቁጠሩ ብሎ ይናገራል። ምክንያቱም በብዙ ነገር እንሮጣለን፣ ከብዙ ነገር ጋር እንወዳደራለን፣ ከብዙ ነገር ጋር እንፎካከራለን። ያንን ስናገር ጳውሎስ ግን ምንድነው የሚለው በሩጫ ሜዳ እንዳላችሁ የመጀመሪያው ፖይንት እንዳለ የመጨረሻውን ፖይንት እንዳለ አድርጋችሁ ራሳችሁን እናንተ መሃል ላይ ተወዳዳሪዎች ናችሁ ወይም ተወዳዳሪዎች ነን በማለት ይናገራል። ለመጨረስ መጀመር ይጠበቅብናል። ለመጀመር ደግሞ መጨረሻውን ማየት ይጠበቅብናል። ለዚህም ነው በአብ ቀኝ በግርማው ከብሮ ቁጭ ያለውን በጉን መመልከት የመጨረሻው የምድሩን ጨርሰን የሰማዩን ፍጻሜ እንድናይ ወይም ወደ ፍጻሜው እንድንደርስ እንደ ግብ ተቀመጠልን። ስለዚህ አንድ የጠራ ስዕል ካሌለ መጨረሻችን ምን እንደሆነ አይታወቅም። ለምንድን ነው ብዙ የሃይማኖት ቤተ እምነቶች ብዙ እምነቶች በዚህ ነገር ይፈታተናሉ። አሁን ያሉበትን ያውቃሉ፣ ግን ነገ ምን እንደሚሆኑ አያውቁም። ለምን ሲባል የተቀመጠላቸው ወይም እነዚያ ከፊት ያሉ ሰዎች ያሳዩቸው መጨረሻ የላቸው። መጨረሻ የለም። መጨረሻውን ስለማያውቁ ነገ ምን እንደምታው አሁን ምድር ላይ ያለ መልካም ስራ ትክክለኛ ነገሮችን አድርግ፣ ከፈጣሪ ጋር ለመኖር ብቻ ተዘጋጅ ምናምን የሚባሉ ትምህርቶችን ያስተምራሉ። መጨረሻው ሲባል ነገ ምን እንደምታው አታውቅም ይባላል። ስለዚህ ከምን የተነሳ መጨረሻ የሚባል ነገር ስለሌለ ነው። ለዚህም ነው ኢየሱስ ክርስቶስ እንዲህ ብሎ የተናገረው በዮሐንስ ወንጌል ምዕራፍ 14 ላይ ሲናገር እኔ እሄዳለሁ ሄጄ ስፍራ አዘጋጅላችኋለሁ፣ እዛም በአባቴ ቤት ወዳለው መኖሪያ እናንተን ደግሞ መጥቼ እወስዳለሁ። just this is point እኛ ምንደርስበት ነው። ክርስትና ሲጀምር መነሻ አለው መድረሻም አለው። ስለዚህ ለዚህም ነው እያንዳንዱ ነገር በዚህ አውድ እየተዋቀረ ሊሆን የሚገባ። ምክንያቱም መጨረሻ ሳይኖር መነሻ አይኖርምና መነሻ አለ ማለት መጨረሻ ልክ እንዳለ ማወቅ ይጠበቅብናል። መነሻ አልታወቀው መጨረሻ የማይታወቅ መነሻ የለም። ስለዚህ ተጀምሮ መጨረሻው እስካልታወቀ ድረስ ግብ የለንም ማለት ነው። ስለዚህ ስራ ሊሆን ይችላል፣ እንጀምራለን። እስከ መቼ፣ እስከ የት፣ እስከምን እንደምንሰራ ልናውቅ ይጠበቅብናል። እንዲሁም ደግሞ የሆነ እቅድ ሊሆን ይችላል እስከምናሳካ ድረስ። ተሳክቷል የሚባለው ወይም ተሳክቶልናል የምንለው እኛው ራሳችን ምን ስናደርግ ፖይንቱን ማወቅ ይጠበቅብናል። የጠራ ስዕል ያስፈልጋል። ስለዚህ ያንን ስዕል እስካላስቀመጥን ድረስ እድሜያችንን ዝም ብለን ነው የምንጨርሰው። ስለዚህ አንድ ሰው ዝም ብሎ ሰርቶ እስከምን እንደሚሰራ ካላወቀ ዋጋ ቢስ ነው የሚሆነው። ሮጦ መጨረሻው ከሌለ መሀል ላይ ደግሞ ይወድቃል አይደል? ስለዚህ መጨረሻ የሚባል ነገር ለማሸነፍ መጨረሻ አሸንፏል አንድ ሰው የሚባለው የተቀመጠለትን ግብ ሲጨርስ ነው፣ አቺቭ ሲያደርግ ነው። ስለዚህ ያ ማለት ምንድነው? መጨረሻ አለው ማለት ነው። ለሁሉም ስኬት ብዙ ስኬታማ እየተባሉ ሰዎች ወይም ብዙ ስኬት ነው የሚባለው ግብ የተቀመጠለት ግብ ቶፕ ላይ ሲደርስ ኦቨር ሲያደርግ ነው። ስለዚህ ያ እስካልሆነ ድረስ ያ እስካልተደረገ ድረስ ፍጻሜ የሚባል ነገር የለም። ስለዚህ እንዴት ነው መጨረስ የሚችለው ካላችሁ ለመጨረሻችሁ ምልክት አስቀምጡ። ለመጨረሻችሁ ስዕል አስቀምጡ። ያዕቆብ እንደዚህ አለ፣ ተመልሼም ከመጣሁ አለ ወደ አባቴ ምድር ከተመለስኩ፣ ከእንግድነት ምድር ከተመለስኩ፣ የአባቴንም ፊት ተመልሼ ካየሁ አለና ምልክት አኖረ። ለአምላኬ እዚህ ስፍራ ላይ መሰዊያ ይሰዋለታለሁ በማለት ቃል ገባ። አስቡት፣ ምልክት ነው። ያዕቆብ መመለሱን የሚያውቀው በምንድን ነው? አንደኛ የአባቱን ምድር ተመልሶ ከመጣ፣ ሁለተኛ የአባቱን ፊት ካየ፣ ሶስተኛ ከእንግድነት ምድር ከተመለሰ ለአምላኩ መሰዊያውን ይሰዋለታል። መሰዊያን ሊሰዋለት እዚህ ጋር መጥቼ ነው ብሎ በአንድ ድንጋይ ተከለ። በዛ ድንጋይ ላይ ምልክት አድርጎ ሄደ የሚለው ቃሉ ሲናገር
ለእያንዳንዱ ነገር ሙሉ መልስ ያገኘ እንደሆን ለማወቅ ምልክት ያስፈልጋል። ያ ምልክት ነው የጠራ፣ ያ ምልክት ነው የተዋበ ወይም የድሎ ወይም የአሸናፊነት ወይም የፍጻሜ ወይም የመጨረሻው ግብ የሚሆነው። ስለዚህ ግብን ማሳመር፣ ግብን ማስቀመጥ እንዲሁም ደግሞ ግብን ማኖር፣ በዛ ግብ ላይ ደግሞ ግብ ነው እንድባል ትልቅ ስዕል ማስቀመጥ ለዚህ ነው የሚጠቅሙ። ስለዚህ ጀምሮ የመጨረስ ምስጢር ከፊት የጠራ ስዕል ያስቀመጠው ስዕል ነው። ያንን ፉል እስካደረገ ድረስ ሰውየው ጨርሷል ወይም አሸንፏል ይባላል። ብዙ ሰው ሶሻል ሚዲያ ላይ ሚሊየንስ የሚቆጠሩ ተከታዮችን አፍርቷል። ነገር ግን እነዛን ተከታዮች ለምን እንዳፈራ የማያውቃል። ጀስት ምንድን ጥቅሙ ቢባል ይሄ ነው ብሎ ዲፋይን ማድረግ የማይችል ወይም ኤክስፕሌን ማድረግ የማይችሉ ብዙ ሶሻል ሚዲያ ላይ የሚሰሩ አሉ። እንዲሁም ደግሞ ብዙ ተወዳጅነትን ያተረፉ ነገር ግን ይሄኛውን እንዴት አድርጎ እስከ ምን እንደሚወስዱ የማያውቁ አሉ። ለምንድን ነው? ስለዚህ ግብ ስላላስቀመጡ ወይም ይሄ ነገር የመጣበት ወይው የታሰበበት አይደለም፣ የራሱ የሆነ ኮንቴንት ኖሮት አይደለም፣ ከዚህ እስከዚህ ሲደርስ ይሄን አደርጋለሁ ተብሎ አይደለም። ለዛም ነው አሁንም መጨመር ብቻ የሆኑ። ስለዚህ መጨመር ብቻ ሳይሆን ለአንድ ነገር ወሰን ወይም ለአንድ ነገር ግብ ግዴታ ነው። ስለዚህ ከምን ተጀምሮ እስከምን እንደሚካሄድ ቁርጥ ያለና የጠራ ግብ ሊቀመጥለት ይገባል። ካልሆነ ኢንፋይኒቲ የሚባል ነገር መሀል ላይ ይከሰታል ማለት ነው። እንደሱ ሲሆን መዛል አለ፣ ተስፋ መቁረጥ አለ፣ ወይም ነገር የሆነ እንደ ተራ ነገር ቆጥሮ መተውላ አለ። ስለዚህ ዋጋ ቢስ ነው የሚሆነው፣ ትርጉም አልባ ነው። ነገን ለማምራት ትርጉም ያለውን ነገር ለመስራት ግብ የሚባል ነገር ማስቀመጥ ግዴታ ነው። ስለዚህ ከመጀመሪያው እስከ መጨረሻው ለመሮጥ መጨረሻ ያለበትን ማወቅ፣ መጨረሻው ምን እንደሆነ ማወቅ ይጠበቅብናል። መልካም ጊዜ ይሁንላችሁ።